ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን የቪዲዮአችን ደግሞ እንግሊዘኛን እንዴት በአጭር ቀን አቀላጥፈን ማንበብ መጻፍ እንችላለን፣ በምን አይነት መንገድ ነው መከታተል ያለብን የሚል ትምህርት ወይም ቪዲዮ እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ሳብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ላይክ፣ ሸር በማድረግ ለብዙዎች ተደራሽ እንዲሆን አድርጉልን። እኛንም ማበረታቱን እናንተም ተጠቀሙበት። ወደ ትምህርቱ እንሄዳለን። ኦኬ፣ ወደ ዛሬው ትምህርታችን ስንሄድ ከመጀመሪያው ስንጀምር መጀመሪያ የምታዩትን የእንግሊዘኛ ንግግር እንዴት በቀላል መንገድ እናነባለን ወደሚለው ስንሄድ ከኛ የሚጠበቀው ምንድን ነው? የአናባቢና የተነባቢ ፊደሎችን አገባብ ካወቅነን በቀላሉ ማንበብ እንችላለን ማለት ነው። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው የእንግሊዘኛ አልፋቤት አይ ነች። ሶ አይን ደግሞ ምን ብለን ነው የምናነባት? አይ ብለን እንጀምራለን። ኦኬ፣ ወደዚህኛው ስንሄድ ኤች ተነባቢ ነች። ኤ ምንድን ነች? አናባቢ ነች። ሶ ኤች ኤን በአንድ ላይ ሀ ብላችሁ ማንበብ ወይም ደግሞ ሀ ተብሎ ይነበባል። ዲን እንደ ድ ማንበብ። ስለዚህ በአንድ ላይ ሀንና ድን ሳነባቸው ሀ ድ ሀድ ሀድ። ኦኬ፣ ከዛ ቲና ኦን ቱ ብሎ ማንበብ። ኦኬ፣ ወደዚህኛው ስንሄድ ደብሊው ኤን እንደምን ማንበብ? እንደ ዋ ማንበብ። ዋ ሚል ድምፅ አለው። ኤስ እና ኤች ከቃል መጨረሻ ሲመጣ እንደ ሽ ይነበባል። በአንድ ላይ ስናነበው ዋ ሽ ዋሽ። ሙሉ ሲነበብ አይ ሃድ ቱ ዋሽ። አይ ሃድ ቱ ዋሽ ምን ማለት ነው? ማጠብ አለብኝ ወይም ደግሞ ማጠብ ነበረብኝ እንደማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ በተመሳሳይ ምንም ልዩነት የለውም። ከመጀመሪያው ጋር ተመሳሳይ ነው። ልዩነቱ ከዚህ ጋር ብቻ ነው። ስለዚህ በቀላሉ አይን አይ ብለን እናነባለን። ኤችኤን እንደምን ማንበብ ብያቸዋለሁ? እንደ ሀ ማንበብ ሀ። ዲን እንደ ድ ማንበብ። ከዛ በአንድ ላይ አገጣጥሞ ማንበብ ነው ማለት ነው። በቀላሉ ምን ብዬ አነባዋለሁ? ሀ ድ ሃድ። ኦኬ፣ ቲናኦ በአንድ ላይ ቱ ብሎ ማንበብ ቱ። ኦኬ፣ ጅናኦን ጎ ብዬ አነባዋለሁ። ሙሉ ሲነበብ አይ ሃድ ቱ ጎ። አይ ሃድ ቱ ጎ መሄድ አለብኝ ማለት ነው። ኦኬ፣ ምክንያቱም እዚህ ጋር አሁን ጎ ማለት መሄድ ማለት ነው። አይ ሃድ ቱ ማለት ደግሞ ነበረብኝ አለብኝ እንደማለት ነው። ስለዚህ አይ ሃድ ቱ ጎ ስትሉ መሄድ አለብኝ እንደማለት ነው። ከዚህ ጋር ደግሞ ዋሽ ማጠብ ነው። ስለዚህ ሃርቱ ማለት ደግሞ አለብኝ ማለት ነው። ስለዚህ አይ ሃድ ቱ ዋሽ ስንል ማጠብ አለብኝ። እንደገን ደግሞ አይ ሃድ ቱ ጎ ስትሉ መሄድ አለብኝ ማለት ነው። ኦኬ፣ ወደ ሶስተኛው ስንሄድ በተመሳሳይ አይን አይ ብዬ አነባለሁ። ኦኬ፣ ወደዚህኛው ስንሄድ ኤች አይን ምን ብለን ያነበብነው? ሀ ብለን አንብበነዋል። ዲን ድ ብለን ማንበብ። በአንድ ላይ ሀ ድ ሃድ። ከዛ ቲናኦን ቱ። ኦኬ፣ ወደዚህኛው ስንሄድ ኢን ለብቻዋ ተነባቢ ነች ኢ። ስለዚህ ኢን ኢ ብላችሁ ማንበብ። ሁለተኛዋን ኤ ታልፏታላችሁ ወይም ደግሞ አትነበብም። እንደዚህ ሆኖ ሲመጣ ማለት ነው በዚህ አገባብ። ከዛ ቲን እንደ ት በአንድ ላይ ኢ ት ኢት። ኦኬ፣ ሙሉ እናንብበው። አይ ሃድ ቱ ኢት። አይ ሃድ ቱ ኢት መብላት አለብኝ ማለት ነው። ኦኬ፣ ወደዚህኛው ስንሄድ በተመሳሳይ አይን አይ ብያነበብኩ። ኦኬ፣ ኤችኤን እንደ ሀ ዲን እንደ ድ በአንድ ላይ ሀ ድ ሃድ። ኦኬ፣ ቲናኦን ቱ። ኦኬ፣ መልካም። ወደዚህኛው ስንሄድ ሲኤችኦ በአንድ ላይ ሾ ብሎ ማንበብ። ደብሊውን እንደ ው ማንበብ። በአንድ ላይ ሾ ው ሾ ሾ። ሙሉ ሲነበብ አይ ሃድ ቱ ሾ። አይ ሃድ ቱ ሾ ማሳየት አለብኝ ማለት ነው።
ኦኬ ወደዚህኛው ስንሄድ ይኛውስ ምን ይላል? በተመሳሳይ አይን አይ ይላለሁ። ኦኬ ኤች ኤ ዲ በአንድ ላይ ምን ብዬ ነው ያነበብኩት? ሃድ ሃድ። ኦኬ ቲና ኦን ቱ። ኦኬ ወደዚህኛው ስንሄድ ኤን ለብቻዋ እንደ አ ማንበብ፣ ኤስን እንደ ስ፣ ኬን እንደ ክ በአንድ ላይ አ ስ ክ አስክ። ሙሉ ስናነባው አይ ሃድ ቱ አስክ አይ ሃድ ቱ አስክ መጠየቅ አለብኝ ማለት ነው። ኦኬ ወደሚቀጥለው ስንሄድ ተመሳሳይ ነው፣ ምንም ልዩነት የለውም። ልዩነቱ ከዚህ ጋር ብቻ ነው ማለት ነው። ሌላው ተመሳሳይ ነው ካየነው ጋር። ስለዚህ አይን አይ እንላለን። ኤች ኤ ዲ ደግሞ በአንድ ላይ ሃድ ተብሎ ይነበባል። ሃድ። ቲና ኦ ምን ብለን ያነበብነው? ቱ። ኦኬ ወደዚህኛው ስንሄድ ኤስ ኢ ኢ በአንድ ላይ ሲመጣ ምን ብሎ ማንበብ ነው? ሲ ሲ ተብሎ ይነበባል። ሙሉ ሲነበብ አይ ሃድ ቱ ሲ አይ ሃድ ቱ ሲ ምን ማለት ነው? ማየት አለብኝ ማለት ነው። መን ማ አርጉልኝ ማየት አለብኝ እንደማለት ነው። ኦኬ ወደዚህኛው ስንሄድ ይህኛውስ ምን ይላል? በተመሳሳይ አይ ላለሁ ኤች ኤ ዲ ደግሞ በአንድ ላይ ሃድ ተብሎ ይነበባል። ሃድ። ቲና ኦን ቱ ብሎ ማንበብ። ወደዚህኛው ስንሄድ ሲኦን እንደ ኮ ሳይሆን እንደ ካ እናነባለን። ኤምኢን እንደ ም ባለ ሲነበብ ካ ም ካም። ሙሉ ሲነበብ አይ ሃድ ቱ ካም አይ ሃድ ቱ ካም መምጣት አለብኝ ማለት ነው። መልካም ይህም በዚህ ካየን ወደሚቀጥለው ስንሄድ ኦኬስ ምን ይላል? ደብሊው ኤች ኦን በአንድ ላይ ሁ ብለን እናነባለን። ሁ። ኦኬ አይና ኤስን ኢዝ ብሎ ማንበብ፣ አይና ቲ ኢት በአንድ ላይ ሁ ኢዝ ኢት ሁ ኢዝ ኢት ማን ነው እንደማለት ነው። ኦኬ ወደዚህኛው እንሂድ። ኤን አ ብለን እናነባለን። ኤስን እንደ ስ፣ ኬን እንደ ክ እናነባለን። በአንድ ላይ ሲነበብ አ ስ ክ አስክ አስክ። ኤምኢን እንደ ሚ በአንድ ላይ አስክ ሚ አስክ ሚ ጠይቀኝ ወይም ደግሞ ጠይቂ ማለት ትችላላችሁ። ኦኬ ኤስ ምን ይላል? ኤስን ለብቻዋ እንደ ስ ማንበብ፣ ከዛ ፒ እና ኤን እንደ ፒ፣ ኤ ሳይለንት ነች፣ ኬን እንደ ክ በአንድ ላይ ኤስ ፒ ክ ስፒክ። ኦኬ ዩና ፒን አፕ ብለን ማንበብ፣ ሙሉ ሲነበብ ስፒክ አፕ ስፒክ አፕ ተናገር ወይም ደግሞ ተናገሪ ማለት ነው። ኦኬ ወደዚህኛው ስንሄድ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት በአንድ ላይ ዶ ን ት ዶንት ዶንት። ኦኬ ከዛ አይን እንደ አን ያነበብነው፣ ኤስን እንደ ስ፣ ኬን እንደ ክ በአንድ ላይ አ ስ ክ አስክ። ሙሉ ሲነበብ ዶንት አስክ ዶንት አስክ አትጠይቀኝ ወይም ደግሞ አትጠይቂ ማለት ትችላላችሁ። እሺ ኤስ ምን ይላል? በተመሳሳይ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ማንበብ በቀላሉ። ከዛ ዶ ን ት ዶንት ብያነባለሁ። ኦኬ ወደዚህኛው ስንሄድ ኢን ለብቻዋ እንደ ኢ ማንበብ፣ ኤ ሳይለንት ነች፣ ቲን እንደ ት በአንድ ላይ ኢት ኢት። ሙሉ ሲነበብ ዶንት ኢት ዶንት ኢት አትብላ እንደማለት ነው። እሺ ኤስ ምን ይላል? ኤችኢን እንደ ኸ ማንበብ፣ ኤልን እንደ ል፣ ፒን እንደ ፕ በአንድ ላይ ኸ ል ፕ ኸልፕ። ኤምኢን እንደ ሚ በአንድ ላይ ኸልፕ ሚ ኸልፕ ሚ አግዘኝ እንደማለት ነው። ወደ መጨረሻው ስንሄድ ኦኬ እንደዚህ ሆኖ ሲመጣ ወይም ደግሞ በዚህን አገባብ ጊዜ ሲኦን እንደ ኮ ሳይሆን እንደ ካ ማንበብ ብለናል። ኤምኢን እንደ ም በአንድ ላይ ካም ካም። ኦኬ ይስ ምን ይላል? ኤች ኢ አር ኢ በአንድ ላይ ምን ተብሎ ይነበባል? ሂር። ሙሉ ሲነበብ ካም ሂር ካም ሂር ምን ማለት ነው? ና ወይም ደግሞ ነይ እንደማለት ነው። ኦኬ በእንደዚህን አይነት መንገድ ከተለማመድነን ፕራክቲስ ማድረግ ከቻልነን በእርግጠኝነት በአጭር ቀን ውስጥ ከፍተኛ ለውጥ ማምጣት እንችላለን። ያልገባችሁ ማንኛውም ጥያቄ ካለ ኮመንት ሴክሽን ላይ አስቀምጡልኝ፣ አይቼ መመልስላችሁ ይሆናል።
በድጋሜ ለቻናላችን አዲስ የሆናችሁ ቤተሰቦች ሳብስክራይብ አድርጉ። እንዲሁም ቤተሰብ የሆናችሁ ሸር፣ ላይክ በማድረግ የበለጠ ለብዙዎች ተደራሽ እንዲሆን አድርጎልን። የዛሬ ትምህርታችን ይህንን ይመስላል። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ፣ ሰላም ሁኑ።